ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ፣ አመሻችሁ፣ አደራችሁ። ካምቦሎጆ ስፖርትን ይዤላችሁ መጥቻለሁ። እንግዲህ እሁድ በእንግሊዝ ፕሪሚየር ሊግ ቀጥለው በተካሄዱ የ12ኛ ሳምንት ጨዋታዎች አርሰናል በሜዳው ተቀናቃኙን ቶተናም ሆትስፐርን 4-1 በሆነ ሰፊ ውጤት በማሸነፍ መሪነቱን አስፍቷል። አርሰናል ተከታዩ ቼልሲን በ6 ነጥብ ተቀናቃኝ ይሆናሉ ተብለው ሊጠበቁ የነበሩትን ማንቸስተር ሲቲን በ7 ሊቨርፑልን ደግሞ በ11 ነጥብ በልጦ በ29 ነጥብ የሊጉ አናት ላይ ተቀምጧል ማለት ነው። እዚህ ጨዋታ ላይ እንግዲህ ቶማስ ፍራንክ የቶተናሙ አሰልጣኝ በ5 ተከላካይ ቢገባም በሙሉ ብልጫ ከመሸነፍ አልዳንም። በተለይ የመጀመሪያው ግማሽ ጨዋታ የተካሄደው በቶተናም ሜዳ ላይ ነበር ማለት ይቻላል። ለዚህም እንግዲህ ማሳያው ቶተናም ሆትስፐሮች በመጀመሪያው አጋማሽ በአርሰናል ሜዳ ውስጥ 22 ቅብብሎችን ብቻ ነው ያደረጉት። ወደ ጎል ሹት ማድረግና ኢላሙን የጠበቀ ሙከራማ ቅንጦት ነበር ማለት ይቻላል። እንግዲህ በዚህም ማለትም ግማሽ ጨዋታ በተጋጣሚ ሜዳ 22 ቅብብሎች ብቻ በማድረግ በዘንድሮ የእንግሊዝ ፕሪሚየር ሊግ የውድድር ዘመን የመጀመሪያው ቡድን ሆኗል። ይሄ ነገር በቅርጫት ኳስ ጨዋታ ብናየው እንግዲህ ሃፍ ኮርት የሚባለውን ጨዋታ አይነት ነው የሆነው። ጠቅላላ ጨዋታው ሙሉ ለሙሉ የነበረው በቶተናሞች ግማሽ ሜዳ ላይ ነበር ማለት ይቻላል። ለአርሰናል ጎሎቹን ትሮሳርድ በ36ኛው ደቂቃ የመጀመሪያውን ሲያስቆጥር ከረፍት በፊት ማለት ነው። ኤዜ 41ኛው ደቂቃ ላይ አስቆጥሮ 2-0 በመብራት እረፍት ወጥተዋል። እንግዲህ ከእረፍት እንደተመለሱም ኤብሪቼ ኤዜ 46ኛው ደቂቃ ላይ ወዲያው በአንድ ደቂቃ ውስጥ ነው ያገባባቸው እና ኤጄ ይኸው ተጫዋች ኤብሪቼ ኤዜ 76ኛው ደቂቃ ላይ በማስቆጠር ሃትሪክ ሰርቷል ማለት ነው። በዚህም በሰሜን ለንደን ደርቢ ከ47 ዓመት በኋላ የመጀመሪያ ሃትሪክ ነው የሆነው። እንግዲህ ከጨዋታው በኋላ ኤብሪቼ ኤዜ ሲናገር ለሃትሪክ ጸሎት አድርጌ ነበር፣ ጸሎቴም ተሰምቷል ብሏል። እንግዲህ እዚህ ጋር ጸሎታችንን ልዩነታችንን ልብ በሉ። እኛ ለማትሪክ ስንጸልይ እነሱ ለሃትሪክ ይጸልያሉ። ለማንኛውም ይሄ ሃትሪክ ከልጅነቱ ጀምሮ አርሰናልን ሲደግፍ ላደገውና አርሰናል በዝውውር መስኮቱ መጨረሻ ሰዓት ከቶተናም ጉሮሮ ላይ ነጥቆ ለወሰደው ኤብሪቼ ኤዜ የልጅነት ህልምን እውን የማድረግ ያክል ነው። ግን ቶማስ ፍራንክና ቶተናም የዘንድሮውን የውድድር ዘመን በጥሩ አጀማመር ቢጀምሩም እንደዛው መዝለቅ አልቻሉም። ደጋፊያቸውም እንግዲህ ተቃውሞ ማሰማት ከጀመረ ሳምንታት አልፈዋል። በተለይ የማጥቃት እንቅስቃሴያቸው በጣም ደካማ ነው። በዚህ ጨዋታ ላይ እንኳን አርሰናል 1.9 ኤክስጂ ሲያስመዘገበ ሁለት ማለት ይቻላል። እንግዲህ አርሰናል 1.9 ነው ኤክስጂው። ይህንም ፈጥሮ ነው 4 ጎል ያገባው፣ እጥፉን ነው ማለት ነው ያስቆጠረው። ቶተናም ግን የፈጠረው 0.1 ብቻ ነው። እንግዲህ ዜሮ ማለት ነው ምንም ማለት ይቻላል። 0.1 ብቻ ኤክስጂ መፍጠር ቶተናምን ለሚያክል ትልቅ ቡድን በጣም አስደንጋጭ ነው። እንግዲህ አርሰናል በተቃራኒው ከፈጠረው ድል እጥፍ ነው ያስቆጠረው፣ 1.9 ወይም 2 አካባቢ ፈጥሮ ማለት ነው። እንደዚህ እጥር ምጥን ያለ ፈጣንና ትኩስ መረጃ ከፈለጋችሁ ካምቦሎጆ ስፖርትን ሰብስክራይብ፣ ፕሮግራሞቹን ደግሞ ላይክ እና ሼር ማድረጋችሁን አትርሱ እያልኩኝ ወደ ጨዋታው ስመለስ በዚህ ጨዋታ ላይ በቶተንሃም በኩል ሊጠቀስ የሚችለው ጥሩ ነገር ቢኖር እንግዲህ ሪቻርልሰን 56ኛው ደቂቃ ላይ የራያን መውጣት ተመልክቶ ከርቀት ያስቆጠራት ድንቅ ጎል ብቻ ነበረች። ከዚህ ውጭ እዚህ ጨዋታ ላይ ስለ ቶተንሃም ጥሩነት ማውራት የሚቻል ምንም ነገር የለም። በአርሰናል በኩል እዚህ ጨዋታ ላይ እንግዲህ ስጋት የነበረውን የጋብርኤል ማጋሌሽን ጉዳት ተክቶ የገባው ሂንካፔ በጣም ልዩ ነበር። ኃላፊነቱን በሚገባ ብቻ ሳይሆን ከሚገባ በላይ ተወጥቶ ነው ጨዋታውን የጨረሰው። እንግዲህ አርሰናል የዘንድሮውን የፕሪሚየር ሊግ ዋንጫ ለማንሳት የሚያካሂደውን መንገዱን ጥርጊያ ቀጥሏል ማለት ነው። በጣም ጠንካራ ቡድን እንደሆነ እያሳየ ነው። እስካሁን ድረስ ምንም መንገዳገድም ሆነ መንገራገጫ አላሳዩም። በዚሁ የሚቀጥሉም ይመስላሉ። በተለይ የስኳድ ስፋታቸው ያላቸው ተጫዋች ብዛትና ተቀያሪ ተጫዋቾቹ ዛሬ እንዳልኳቸው አሁን ሂንካፔ እንዴት አድርጎ የጋብርኤል ማጋሌሽን ቦታ እንደሸፈኑ ስትመለከቱ አርሰናል ዘንድሮ የፕሪሚየር ሊግ ዋንጫውን ካጣ እንግዲህ በራሱ ድክመት ብቻ የሚሆን ነው የሚመስለው። በጣም ጥሩ ድንቅ ቡድን ነው። ኤብሪቼ ኤዜ ሃትሪክ በሰራ በዚህ ጨዋታ እንግዲህ ሰሜን ለንደን ቀይ ይሆናለች ማለት ነው። ስለዚህ ይሄ ጨዋታ አርሰናልን የልብና ትልቅ ኮንፊደንስ የሚሰጥ ጨዋታ ነው የሚሆነው። ደርቢ ጨዋታ እንደዚህ በሙሉ የበላይነትና በፍጹም የበላይነት ማሸነፍ የሚሰጠው ለተጫዋቾች የሚሰጠውና አሰልጣኙ የሚሰጠው በራስ መተማመን ከፍተኛ ነው የሚሆነው። እንግዲህ የዚህ ሳምንት የፕሪሚየር ሊግ ቅዳሜና እሁድ ጨዋታዎች በዚህ ጨዋታ ነበር የተጠናቀቀው። ኳስ ለምትመለከቱና ወይም ደግሞ ሌላ ቡድንን ማየት ለምትፈልጉ ከዚህ ሳምንት ጨዋታዎች መካከል ብራይተን
ከብሬንትፎርድ ጋር የተደረገ ጨዋታ ማየት ከቻላችሁ ሙሉ በጣም ድንቅ የሆነ ጨዋታ ነው። ሌላው ጥቆማዎቼ የሞርጋን ሮጀርስን 2 ጎሎች እንድታዩቸው ነው። ሊድስ ዩናይትድ ከአስቶን ቪላ ጋር ባደረገው ጨዋታ አስቶን ቪላ ከኋላ ተነስቶ 2-1 አሸንፏል። እዚህ ጋር ሞርጋን ሮጀርስ ያስቆጠራቸው 2 ጎሎች ድንቅ ነበሩ። እነሱን እንድታዩቸው ጋብዛለሁ። ይህን ጨዋታ ደግሞ ላላያችሁ የሪቻርልሰን ጎል በጣም ድንቅ ነበረች። አርሰናል ላይ ያስቆጠራት ጎል። እንግዲህ ለዛሬ የነበረኝ ዘገባ ይሄን ይመስላል። ፕሮግራሜን ላይክ፣ ሼርና ሰብስክራይብ ማድረጋችሁን አትርሱ እያልኩኝ በሌላ ዘገባ እስከመጣ ድረስ ሰላማችሁ ይብዛ። ቻው።